በፍጹም ስትወድቁ አትነሱ። በወደቃችሁበት ቦታ ላይ ቆዩ። ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። ሰዎች አንተን ምንም የማይደብቅ የዋህ ብለው ሲያስቡ ትክክለኛውን እቅድህን መፈለግ ያቆማሉ። የጭስ መጋረጃ በመፍጠር የሰዎችን ትኩረት ወደ ሌላ ቦታ አድርግ። ምን ደግሞ እንግሊዘኛ ቋንቋ ዕውቀት ነው እንዴ? ምን እኮ የኬንያ ገበሬም እኮ ይናገረዋል። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት ነው፣ ግን የኛ ሳይሆን የሌሎች ነው የሚታየው። ስለዚህ ግፎች የሚበዙት ለዚህ ነው። ዝንጀሮን ማር ከሙዝ እንደሚጣፍጥ ማሳመን አትችልም። ምን ደግሞ እንግሊዘኛ ቋንቋ ዕውቀት ነው እንዴ? ምን እኮ የኬንያ ገበሬም እኮ ይናገረዋል። ሚሏችሁን ሰዎች እንዳትሰሙ። እንግሊዘኛ በጣም ከባድ ዕውቀት ነው። በተለይ ትምህርት ተምራችሁ አካዳሚክ መሆን ከፈለጋችሁ፣ ሪሰርቸር መሆን ከፈለጋችሁ፣ ትልልቅ ኤንጂኦዎች ላይ መስራት ከፈለጋችሁ፣ ኢንተርናሽናል ድርጅት ላይ መስራት ከፈለጋችሁ፣ ትልልቅ መልቲናሽናል ድርጅቶች ላይ መስራት ከፈለጋችሁ እንግሊዘኛ ትልቅ ዕውቀት ነው። የኬንያ ገበሬ እኮ ይናገረዋል ይሏቸዋል እንዴ? የኬንያ ገበሬ የሚናገረውን እንግሊዘኛ ይዘህ ትልልቅ ኤንጂኦዎች ላይ ልትሰራ አትችልም። ትልልቅ መልቲናሽናል ድርጅቶች ላይ ልትሰራ አትችልም። ይሄን ምክር የታላቅ የወንድም ምክር 8፣ 9፣ 10 እዛ አካባቢ ላላችሁ ተማሪዎች የወደፊት ህይወታችሁን ኤንጂኦ ላይ እንሰራለን፣ ትልልቅ ኢንተርናሽናል ድርጅቶች ላይ የመሳሰሉት ላይ እንሰራለን፣ አካዳሚክ እንሆናለን፣ ሪሰርቸር እንሆናለን ብላችሁ ለምታስቡ ልጆች ወንድማዊ ምክር ልምከራችሁ። እንግሊዘኛ መናገር በደንብ ወቁ። ቀጥሎ መጻፍ በደንብ ወቁ። ፓራፍሬዝ ማድረግ መግባባት በደንብ ወቁ። እንዳትሰሟቸው የኬንያ ገበሬ ምናምን የሚለው እንግሊዘኛ ትልቅ ዕውቀት ነው። እንግሊዘኛ ብቻ ሳይሆን ማንም እነዚህ ኢንተርናሽናል ቋንቋዎች የራሳችን ቋንቋ ሁላችንም እንደመጣንበት ባክግራውንድ የምናውቀው ቋንቋ አለ። እሱ የራሳችን ነው፣ የትም አይሄድብንም። ነገር ግን የወደፊት ህይወታችንን መመስረት የምንፈልገው በእነዚህ የሥራ መስኮች ከሆነ ቋንቋ ላይ በርቱ። ለምን መሰላችሁ ነው የምለው? ትልልቅ ዕውቀት ይዘው ቴክኒካል ዕውቀቱን እያወቁት ስብሰባዎች ላይ፣ ሚቲንጎች ላይ፣ አንዳንድ ኮንቬንሽን ምናምኖች ላይ እንግሊዘኛ በደንብ ባለማወቅ ብቻ ብዙ ሰዎች ሲሸማቀቁ፣ ሲያፍሩ፣ ሲናደዱ አይቻለሁኝ። እንግሊዘኛ በጣም ትልቅ ዕውቀት ነው። ትልቅ ቋንቋ ነው። በነገራችን ላይ ቻይነኛ፣ አረብኛ፣ ሌሎችንም ቋንቋዎች በዓለም አቀፍ ደረጃ ብናውቅ በጣም የተሻሉ ነገሮች ናቸው። ነገር ግን ማወቅ አለባቸው ነገር ምንድነው? ሁሉም ነገሮች የሚመጡት ከእንግሊዘኛ ቋንቋ በኋላ ነው። እንግሊዘኛ በጣም ትልቅ ቋንቋ ነው። በነገራችን ላይ ቋንቋ ብቻ አይደለም እንግሊዘኛ በቋንቋ ብቻ የምትገድቡት አይደለም። ትላልቅ መጽሐፎች የተጻፉት በእንግሊዘኛ ነው። ትላልቅ ዓለም አቀፍ ካምፓኒዎች የሚሰሩትና የሚግባቡት በእንግሊዘኛ ቋንቋ ነው። ሌሎቹ እንደ ተጨማሪ እንዳልኳችሁ እንደ ተጨማሪ ነው። በኢትዮጵያ ውስጥ ባለው ኮንቴክስት ሃይስኩል ላይ ቁጭ ብላችሁ ምናምን በዚህ እንግሊዘኛ እናውቃለን እንዳታስቡ፣ ስፔሻሊ በመንግስት ትምህርት ቤት። ነገር ግን ተምራችሁ ለፍታችሁ አንብባችሁ ማምጣት ትችላላችሁ። መማር እንችላለን፣ ማምጣት እንችላለን። የሀገር ውስጥ ቋንቋ ያስፈልጋል። አሁን ያስፈልጋል፣ በደንብ ያስፈልጋል። ነገር ግን ከሀገር ቤት ቋንቋ ባሻገር ዓለም አቀፋዊ ሰው ለመሆን ካሰባችሁ እንግሊዘኛ ቋንቋን ማወቅ የግዴታችሁ ነው። አሁን ሁሉም ነገር ተቀይሮ ዓለም አንድ መንደር፣ አንድ ከተማ፣ አንድ ቤት በሆነችበት ዘመን ላይ እንግሊዘኛ ቋንቋን ማጣጣልና ማራከስ አግባባል። በኢትዮጵያ ሀገር አቀፍ ፈተና ላይ ተማሪ እየወደቀ ያለው የመጀመሪያ በእንግሊዘኛ ቋንቋ እጥረት ነው። ማለት እንግሊዘኛ ቋንቋ ባለማወቅ ነው እየወደቀ ያለው ተማሪ እንጂ አለማንበብ ጉዳይ አይደለም። እንግሊዘኛ ቋንቋን አሰላስሎ በዛ ፈተና በመጣበት ደረጃ አንብቦ የመረዳት ችግር ነው። ስለዚህ እንግሊዘኛ ቋንቋ የሰፈር ቋንቋ አታድርጉት። ከዛም ከፍ ያለ ነው፣ ከዛም የተሻገረ ነው። የዓለም አቀፍ ድርጅቶችና ካምፓኒዎች መስሪያ ነው፣ መግቢያ ነው። በርካታ ነገሮች የምታገኙት በእንግሊዘኛ ቋንቋ ነው። ከቋንቋም ከፍ ያለ የተሻገረ ነው እንግሊዘኛ ቋንቋ። ስለዚህ እንማር፣ ተማሩ። በዓለም ኃጢአተኛ በደለኛ ናት ብለው የከሰሷትን እንኳን ሴት ከሳሾችሽ ወዴት አሉ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሁሉም ኃጢአቱ ተናበበ። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት አለ፣ ግን የኛ ሳይሆን የሌሎች ነው የሚታየን። ስለዚህ ግፎች የሚበዙት ለዚህ ነው። የራስህን ኃጢአት ተመልከት። ሁሉንም ነገር በመናገራቸው ፈሪሳውያን አዋቂዎች ሆነው ነበር የሚታዩት።
ዝቅ ማለትን አልለመዱም። ዝቅታን ከመጻሕፍት ቢነገራቸውም በተግባር ሊተረጉሙት አይቻሉም። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው አላዋቂ ሆነህ ኑር ይላል። ማለት ዕውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው ዕውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ አለ ዝም ማለትን ምረጥ። ዝም በላ። ከኔ ጋር ነች መጽሐፉ የሚለው የራስን አይን ውስጥ ያለውን ጉድፍን ሳትመለከት የወንድምህን ጉድፍ ለማውጣት አትጣጣር፣ አትልፋ፣ አትድከም። መጀመሪያ የራሳችን ጉድፍ አይናችን ውስጥ ያለውን ጉድፍ እንመልከት። መጀመሪያ የራሳችንን በደልና ኃጢአት እንመልከት። የሰዎችን ኃጢአት ከመዘርዘራችን በፊት የሰዎችን ኃጢአት ከመመልከታችን በፊት ለሰዎች ከመበተንና ከመናገራችን በፊት የራሳችንን በደልና ኃጢአት መመልከት አለብን። ብዙዎቻችን በደለኞችና ኃጢአተኞች ሆነን የሰዎችን ኃጢአት ማየትና መዘርዘር ይቀናናል። ስለዚህ የራሳችንን ጉድፍ እንመልከት፣ የራሳችንን ኃጢአት እንመልከት። መጀመሪያ ራሳችንን እንይ። እኛ ማንን? በጣም ትልቁን ተራራ የሚያክል ኃጢአት ተሸክመን የትንሿን የሰዎችን በደል ለማጉላት የምንሞክር በጣም በርካቶች ነን። ስለዚህ ከዛ ይልቅ ራሳችንን የባልንጀሮቻችንን ጉድፍ ከመመልከታችን በፊት የራሳችንን ትልቁን አይናችን ውስጥ ያለውን ጉድፍ እንመልከት ነው። ስለዚህ እኔ ማን ነኝ ማለትን እንለማመድ። ሰላም። አሁን ያለሁት ቀጨኔ መቃብር ቦታ ነው ያለሁት። እንግዲህ የምታያቸው ሁሉ ሰው ህልም ነበራቸው። የሆነ ነገር አድርጌ መኪና ገዝቼ ቤት፣ ትዳር እዚህ እንደዚህ እና መጨረሻ ላይ ግን በቃ ነው በቃ እንደሚሞት ሰው ነው። በቃ እንደሚሞት ሰው ልክ እንደዚህ ነገር። እሺ ሁላችንም በነገራችን ላይ መኖር ያለብን እንደምንሞት አውቀን ተረድተን ነበር። ብዙዎቻችን ረስተናል። ለዚህ ነው ሰው ከሰውነት ተራ እየወጣ ያለው። ለዚህ ነው ሰው አንዱን እየገደለ እየቀማ የሚኖረው። ሞት የሚባል ነገር ለሆኑ ለተወሰኑ ሰዎች የተሰጣቸው አድርገው የሚቆጥሩ ሰዎች አሉ። እንደዚህ አይነት ሰዎች ናቸው በጣም ነጣቂዎች ሆኑት፣ ገዳዮች ሆኑት። ሞትን እንደማይሞቱ እያሰቡ የሚኖሩ ሰዎች ናቸው በጣም ቀማኛና ሌባ እየሆኑ ያሉት። በጣም በቀላል መንገድና በትንሽ ነገር መኖር ይቻል ነበር እንደምን ሞት ብናውቅ ኖሮ። ብዙዎቻችን የምንነቀው የሞት ነገር የሚገባን የቅርብ ሰዎቻችን ሲሄዱ፣ ቤተሰቦቻችን ሲሞቱ ነው የምንረዳው። እንደዛ አይደለም። ሁላችንም ሟቾች ነን። ሁላችንም ቀንና ሰዓት ዘመን ነው የምንጠብቀው። እንሄዳለን። ብዙዎቻችን መቃብር ቦታ ስንሄድ ነው ሟች መሆናችን የምናውቀው። ብዙዎቻችን የቀብር ቦታ ሰዎችን ለመቅበር ስንሄድ ነው እንደምንሞት የምንረዳው። ብዙዎቻችን የቅርብ ወዳጆቻችን ሲሞቱ ነው የሞቱ ነገር ትዝ የሚለን። ስለዚህ እነሱ ብቻ አይደለም የሚሞቱት፣ እኛም እንሞታለን። ሁላችንም ሟቾች ነን። ነገር ግን ብዙዎቻችን ረስተነዋል። እንደምንሞት ሟች መሆናችንን ዘንግተነዋል። ስለዚህ እንደሚሞት ሰው እንኑር። ቢዝነስ ኮፊ ቶክ አጠር ቀጠን ያለች ወሳኝ ምክር ልግሳችሁ። ለድርጅታችሁ ሊደር ስትቀጥሩ በየትኛውም ደረጃ ላይ ከሱፐርቫይዘር ጀምሮ ስትቀጥሩ የሚቀመጥባቸው ወይም የሚረግጣቸው ሳይሆን እጁን የሚሰጣቸው መሆኑን እርግጠኛ ሁኑ። ማሳደግ ከፍ ማድረግ ምን ያለው ኢንተረስትና ልብ ያለው መሆኑን እንደ ሊደር መጀመሪያ ቼክ አድርጉ። የት ዲግሪ ተመርቃል፣ የት ስራ ልምድ አለ የሚለውን ከማየታችሁ በፊት እጅ ሰጪ ነው ወይስ ተቀማጭ ወይ ረጋጭ ነው? ረጋጭ ማለት ነው በአንተ ሰራተኞች ረግጦ ሌላ ነገር ይሰራል ወይም ደግሞ ላያቸው ላይ ቁጭ ይላል። ምን ማለት ነው? አያሳድግም፣ ይዘፈዘፍባቸዋል፣ በእነሱ ስራ እሱ ይጠቀማል። ስለዚህ የሚቀመጥባቸው ወይ ደግሞ የሚቆምባቸው ሳይሆን እጅ የሚሰጣቸው መሆኑን እርግጠኛ ሁኑ። በሀገራችን ኮንቴክስት ካየን በርካታና በጣም አብዛኛው ሰው ሪሰርች ቢሰራ በጣም ብዙ ሰው መሪ አይደለም፣ ቦስ ነው፣ ማናጀር ነው። የቦስ ስታይል ነው ያላቸው፣ የማናጀር ስታይል ነው ያላቸው። ቁጭ ብሎ ማዘዝ። ብዙዎቹ ልብሳቸውና ወንበራቸውን ነው የሚያዩት። ብዙዎቹ ቁጭ ብሎ ነው የሚያዙት። ብዙዎቹ እኔ አለቃ ነኝ፣ እኔ ቦስ ነኝ ማለት ቀላቸዋል። ሊደር ማለት ወይም መሪ ማለት
እየሰራ የሚያሰራ ስትሳሳቱ ስትወርቁ የእናንተ ሙረቅ የእናንተ መሳሳት የማይደንቃቸው ይተሻሻላላችሁ ብሎ የሚያስብ እየሰራ መንገድ እያሳያችሁ የሚሄድ ነው መሪ ማለት። ከሰራተኞች ጋር ሆኖ ድርጅታቸው እንዲሻገር ይሰራሉ፣ ይለፋሉ፣ ይደክማሉ። ስለዚህ የድርጅታችሁን እቅድና ፕላን ህልም ከግብ የሚያደርሰውን ሊደር ነው እንጂ ለሰራተኛ የማይመቹ ለድርጅታችሁ የማይመቸውን ሊደር መሳይ ቦሶቹን መለየት አለባችሁ። ዝንጀሮን ማር ከሙዝ እንደሚጣፍጥ ማሳመን አትችልም። በህይወት ውስጥ አንዳንድ ሰዎች የተሻለ እድል ቢቀርብላቸውም እንኳን ከለመዱት ነገር መውጣት አይፈልጉም። አዲስ ሐሳብ አይቀበሉ፣ አዲስ ዕውቀት አይሰሙ፣ አዲስ አመለካከት አይፈልጉም። ምክንያቱም አእምሯቸው በለመዱት ነገር ላይ ተዘግቷል። ሁሉንም ሰው ማሳመን አትችልም። ሁሉንም ሰው ማስቀየር አትችልም። ሁሉም ሰው ያለበትን ሌቭል ለማለፍ ዝግጁ አይሆንም። አንዳንድ ጊዜ ሰዎች እውነትን አይቀበሉም፣ ስለማይረዱት ሳይሆን ለመቀየር ስለማይፈልጉ። ስለዚህ ኃይልህን በሁሉም ሰው ላይ አታጥፋ። የሚማር የሚያድግ የሚቀበል አእምሮ ያለው ሰው ላይ ትኩረትን አድርግ። አንተም ቢሆን ለለመድከው ነገር ብቻ ተገዢ አትሁን። ምናልባት ከምታውቀው በላይ የተሻለ ነገር እየጠበቀህ ሊሆን ይችላል። ሁሉም ሰው ከኔ ጋር ይሰለፍ ሐሳብን ይቀበል ካላችሁ እጅግ በጣም ከባድ ነው። እነዛን ሰዎች ትታችሁ ረስታችሁ ህልማችሁን ለሚከተሉ ሰዎች ገንዘባችሁንና ጊዜያችሁን ኢንቨስት አድርጉ። ማወቅ ያለባችሁ ነገር ሁሉም ሰው አይቀየርም። ጥቂት ሰዎች ናቸው የሚቀየሩት። ሁሉም ሰው ሐሳባችሁን አይቀበልም። ሁሉም ሰው ሐሳብን ይቀበልም አይባልም። ስለዚህ እሱን ትታችሁ ሐሳባችሁን ለመቀበል ዝግጁ በሆኑ ሰዎች ላይ ጊዜያችሁን፣ ገንዘባችሁን ኢንቨስት አድርጉ። ሁሉም ሰው ይደግፈኛል፣ ከጎኔ ይቆማል ብላችሁ ለአእምሯችሁ አትንገሩ። ሁሉም ሰው አይደግፋችሁም። ጥቂት ሰው ነው የሚቀበላችሁ። ከአብዛኛው በጣም ትንሿ ፐርሰንት ነው ሐሳባችሁን የሚቀበለው። አብዛኛው ሰው የእናንተ ተቃዋሚ ነው የሚሆነው። ሐሳባችሁን የሚቃወም እቅዳችሁን የሚቃወም ሰው ነው የሚበዛውም ይሄ ነው። ጥቂት ሰው ነው ሐሳባችሁን የሚቀበለው። ጥቂቱን ይዛችሁ ወደፊት ተጓዙ። ቀጣይ እቅድህንና ዓላማህን ለሰዎች በግልጽ መንገር ገና ሳትጀምር ራስህን ለሽንፈት ማጋለጥ መሆኑን ታውቃለህ። የማኪያቬሊ የኃይል ጥበብ 4 እውነተኛ ዓላማህን በጭስ መጋረጃ ደብቅ። ሁሉንም ምስጢርህንና እቅድህን አውጥተህ ስትናገር ለጠላቶችህ ራስህን የሚያጠፉበትን ነፃ ጥይት እያቀበልካቸው መሆኑን አትርሳ። የስነ ልቦና ማታለያው ይሄ ነው። ዝምተኛ አትሁን፣ ነገር ግን ስለማይጠቅሙ ዓላማዎችህ በድምቀት አውራ። ሰዎች አንተን ምንም የማይደብቅ የዋህ ብለው ሲያስቡ ትክክለኛውን እቅድህን መፈለግ ያቆማሉ። የጭስ መጋረጃ በመፍጠር የሰዎችን ትኩረት ወደ ሌላ ቦታ አድርግ። ስራችሁን፣ እቅዳችሁን፣ ፕላናችሁን ለሰው አትናገሩ። ይበልጥ ደግሞ ሐሳባችሁን መደገፍ ለማይችል ሰው አትናገሩ። ሐሳባችሁን ለሚያንኳስ ሰው አትናገሩ። ፓስወርዳችሁን፣ ሰነዳችሁን ለማይመለከቱ ሰው አትስጡ። በርካታ ሰዎች የተሰበሩትና የተጎዱት እዚህ ላይ ነው። ሐሳባቸውን ሼር ያደርጋሉ ለማይመለከታቸው ሰዎች። ሐሳባቸውን፣ ሰነዳቸውን፣ ፓስወርዳቸውን ይሰጡና ከዛ በኋላ የህይወት ካርታቸው፣ ፕላናቸው ጠፍቶባቸው በጣም ሲያለቅሱ ታያላችሁ። ፕላናችሁን፣ እቅዳችሁን፣ ሰነዳችሁን ለማንም አትናገሩ። ከተናገራችሁም ህልማችሁን፣ እቅዳችሁን ለሚደግፉና አይዞን በርቱ ለሚሏችሁ ሰዎች ብቻ ስጧቸው። ከሆነ እንኳን እሱም የሚሆን ከሆነ ነው። አለበለዚያ ፓስወርዳችሁንና ህልማችሁን፣ ሰነዳችሁን ለሰው አታሳዩ። ስራችሁ ይናገር፣ ልፋታችሁ ይናገር፣ ድካማችሁ ይናገር። መጨረሻ ላይ የሰራችሁትን ስራው ራሱ ይናገራል። አፍ አውጥቶ እጅ እግር አውጥቶ ለመናገር አትጣደፉ። በተለያየ መንገድ ትጠለፋላችሁ። መልካም ሰዎች እንዳሉ ክፉ ሰዎች አሉ። ከዚህ ወር በተያያዘ አንድ ቪዲዮ ልጋብዛችሁ። ሆዳችሁን እንዳትናገሩ። ዛሬ የምነግራችሁ እጅግ ወሳኝ፣ በህይወታችሁ ላይ ወሳኝ የሆነ ነገር ነው። በአግባቡ አዳምጡት። በዚህ ምድር ላይ ስንኖር የምንጠቃው ራሳችን መረጃ እየሰጠን ነው። ማለት አዳም የተጠቃው መረጃ ሰጥቶ ነው። በዲያብሎስ የተጠቃው ወደዚህ ምድር የመጣው የሞት የሞተው። እንደዚሁም የሰው ልጅ ከአዳም ጀምሮ እስካሁን ባለው ባንመን ነው እየተከዳን ሁልጊዜ ሐሳባችን እየቀጨጨ እየጨነገፈ የሚቀረው ሆዳችንን እየተናገርን ነው። ይህ ማለት ምን ማለት ነው? ልንሰራው ያሰብነውን ነገር ለጓደኛ የሚሆን ለምንወደው የሚሆን ለምንቀርበው የሚሆን መናገር የለብንም። በእርግጠኝነት ነው ምናቸው። በአግባቡ አዳምጡ። ጓደኛም ቢሆን ዘመድም ቢሆን ለኛ እጅግ ቢቀርበንም
ሆዳችንን ሐሳባችንን ከገለጽንለት በኋላ ኤነርጂያችን ይባክናል፣ ሚስጥራችን ይባክናል፣ ይከሽፍብናል፣ ይኮላሻል። በተአምር ለማንም አታካፉ። ጓደኛ ትዳር ለመያዝ ፈልጋችሁ ከሆነ ለእግዚአብሔር ንገሩት እንጂ ራሳችሁ ፍላጎታችሁ ፈቃዳችሁ ህሊናችሁ ዳኛ ህሊና ነው። ህሊናችሁ ከፈቀደው ከዚያ በኋላ እግዚአብሔርን ጠይቁ እንጂ ጓደኛዬ ናት ጓደኛዬ ነው እቀርበዋለሁ ሚስጥረኛዬ ነው በማለት ሚስጥራችሁን ካካፈላችሁ በእርግጠኝነት 90% ከመሆኑ አለመሆኑ ይበልጣል። ጊዜነትም ቢሆን እንደዚሁ ነው። ሌላም በዚህ ዓለም ላይ ያሰብናቸው ስኬቶች፣ ያሰብናቸው ቅዶች፣ ያሰብናቸው ነገሮች አሁን ሰዎቹ በራሳቸው ክፉ ናቸው እያልኩ አይደለም። ግን መንፈስ አለ፣ እርኩስ ቀናተኛ መንፈስ አለ። ሌላም ማብራሪያና ትንታኔ ያስፈልገውም እሳቸው ጨርሰውታል። እቅዳችሁን፣ ፕላናችሁን፣ ፓስወርዳችሁን አዘርዝሩ። ከሰራችሁ ባለሰራችሁ ራሱ ይናገራል። ስለዚህ እቅዳችሁን፣ ፓስወርዳችሁን፣ ሰነዳችሁን ለሰው ሳልፋችሁ አትስጡ። ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። እንዲሳሳቱ ልንፈቅድላቸው ይገባል ማለት ሲሳሳቱ ራሳችን ይዘን ጨርቃችን ጥለት ማበድ የለብንም። ሰው በተሳሳተ ቁጥር መደነቅ የለብንም። ሰውን ከስተቱ ማውጣት ነው። ነቢያት እንኳን ተሳስተዋል። እንኳን እኛ እኮ ሰው የመከረን ሰው ያስተማረን ሰዎች ነን። ምንም እንኳን ትምህርቱ የእግዚአብሔር ቢሆን የሚያስተምሩን መምህራን ሰዎች ናቸው። ራሱ አምላክ ያስተማራቸው ሐዋርያት እኮ ብዙ ነገር ተሳስተው ነው ለክብር የበቁት። እና ሰውን ሃይማኖቱን እስካልካደ ድረስ ሰው እንዲሳሳት መፍቀድ አለብን። ስተቱን እንዳይኖርበት ሰው ጨምሮ እንዳያጠፋበት እናስተምረዋለን፣ እንመክረዋለን እንጂ ሰው ሲሳሳት ያን ስተቱን ይዘን እንደ ዝንብ መሮጥ የለብን። በህይወታችሁ ውስጥ ተሳሳቱ፣ ውደቁ፣ መሳሳት አለባችሁ። ካልተሳሳታችሁ አትታረሙ። ተሳስታችሁ ስህተታችሁን ካላወቃችሁ በፍጹም አትቀየሩም፣ አትለወጡም። ትልቁ ነገር ተሳስታችሁ በዛው መቅረት የለባችሁ። የምትጸጸቱ፣ የምትማሩ፣ የምትቀየሩበት ስህተት መሆን አለበት ስህተታችሁ። ስለዚህ መሳሳት አለባችሁ። ይጠቅማችኋል። በህይወት ውስጥ ስህተት በጣም ጠቃሚ ነው። ዛሬ ያጠፋነውን ነገ ማስተካከል ምንችለው። ስህተት ከሌላችሁ በህይወታችሁ ውስጥ እዛው ነው የምትቀሩት። መልካም የሆነውን ከመጥፎ ነገር መለየት አንችልም። ክፉን ከደግ መለየት አንችልም። በስህተት መሃል ከሆነ ግን እየተሳሳትን እየታረምን የምንመጣ ከሆነ በህይወታችን ግን የመቀየር ቻንሳችን በጣም ሰፊ ነው። እኛ ሰዎች መቀየር የምንችለው ስንሳሳት ነው፣ ስናጠፋ ነው። በሳይንስ ደረጃ በዓለማዊ ደረጃ ደግሞ ሰዎች ስህተታቸውን እንዴት ያሉ እንመልከት። በፍጹም ስትወድቁ አትነሱ፣ በወደቃችሁበት ቦታ ላይ ቆዩ። እኔ አይደለም ያልኩት፣ ቲም ግሩቨር የተባለ የማይክል ጆርዳን እና የኮቢ ብራያንት አሰልጣኝ የነበረ ሰው ነው። ምን ይላል መሰላችሁ? ብዙ ሰዎች ስትወድቁ ተነሱ፣ ስትወድቁ ተነሱ ይላቸዋል። እኔ ግን እላቸዋለሁ ስትወድቁ የወደቃችሁበት ቦታ ላይ ትንሽ ቆዩ። ለምን እንደወደቃችሁ ራሳችሁን ፈትሹ። ያ ደግማችሁ እንዳትወድቁ ያደርጋቸዋል። ብዙ ሰዎች ከወደቁ በኋላ ወዲያው ይነሱና ምን እንደጣላቸው አያውቁም፣ ደግሞ ይወድቃሉ። ስለዚህ የወደቃችሁበት ቦታ ላይ ቆይታችሁ ራሳችሁን ለምን እንደወደቃችሁ ፈትሹና ከዛ በኋላ ስትነሱ ማንም አያስቆማችሁ። ያደናቀፋችሁ ነገር፣ የጣላችሁ ነገር ምንድነው? ለዛ ስህተት የዳረጋችሁ ነገር ምንድነው? እወቁት፣ እዩት። ብዙ ሰዎች ሳሳትና ለስህተቱ ለዛ ስህተት ምን እንዳበቃው እንኳን ሳያውቅ ይነሳል። እንደገና ተመልሶ ስህተት ውስጥ ይገባል። ከዛ ስህተት እንድትማሩ እንድትለወጡ ከፈለጋችሁ እዛው ስህተታችሁ ላይ ቆዩ። በሌላ ሰዓትና ጊዜ አታጠፉም፣ አትሳሳቱም። በእርግጠኝነት ብትሳሳቱ እንኳን ለመነሳት አትቸገሩም፣ ምክንያቱም ኮዱን ስላወቃችሁት። ተሳሳቱ፣ እዛው ላይ ደግሞ ቆዩ። ለምን እንደተሳሳታችሁ ለማወቅ ከፈለጋችሁ እዛው ትንሽ እረፍት አድርጉ፣ ቆዩ። ብትወርቁ ብትሳሳቱ እንኳን ለሌላ ጊዜ ይጠቅማችኋል ከወደቃችሁ ለመነሳት። ስለዚህ መሳሳትን አትፍሩ። ፊር ፍርሃት፣ ፊር FEAR አይደለ? ፎልስ ኤቪደንስ አፒሪንግ ሪል ነው። ፍርሃት ነው። ብዙ ነገሮች ላይ ፍርሃት አለ። ብዙ ነገሮች ላይ አንዱ ራሳችንን ካልሆን ፊር ነው። ሁሉን የሚይዘን ወደኋላ የሚይዘን ፍርሃት ነው። ምንድነው ፍርሃት? ፍርሃት እኮ የሌለ ነገር ነው። there is nothing to fear except fear itself ነው።
ስለዚህ ሁሉን ኢማጂን እያደረግን ሁሉ እንፈራለን። ስለዚህ ፊር የሚለውን ነገር ማስወገድ አለብን። በርካታና በጣም ብዙ ሰዎችን አቅም እያላቸው አቅም ያልባ ያደረጋቸው ቢኖር ምንድነው ብትሉ ፍርሃት ነው። ያውቃሉ ግን አያውቁም። ምክንያቱም በፍርሃት ተሸብቦ ተይዘዋል። ፍርሃት ያለበት ሰው ምንም ነገር መስራት ማድረግ አይችልም። ፈሪ የሆኑ ሰዎች በፍጹም ቦታ የላቸው። አቅም ያላቸውን ሰዎች ብዙ ሰዎችን ሽባ ያደረጋቸው ፍርሃት ነው። ፍርሃትን በዚህ መንገድ ማሸነፍ ትችላላችሁ። ፍርሃት በሁለት መንገድ ነው ማሸነፍ የምንችለው። የመጀመሪያው ስለምንፈራው ነገር ማወቅ። ስለምንፈራው ነገር ማወቅ ማለት ምን ማለት ነው? ብዙ ሰው የሚፈራው የማያውቀውን ነገር ነው። የምናውቀው ነገር አያስፈራንም። ስለዚህ ስለምንፈራው ነገር ማወቅ፣ መረዳት፣ ከዛ ሳቀጥሎ በቃ መግባት፣ መጋፈጥ፣ ያንን ነገር ተጋፍጠን መሞከር፣ ያንን ነገር ማድረግ። ካደረግነው በኋላ የሚመጣ ውጤት አለ። ያ ውጤት ቀጣይ እንድንቀጥል ያደርገናል፣ ወደሚቀጥለው ስቴጅ እንድንሸጋገር ያደርገናል። ስለዚህ ይህንን ነገር እያደረግን ስንሄድ የበለጠ እየተማርን እያወቅን እንሄድ። ከፍርሃት ለመውጣት እንግዲህ መጀመሪያ ማድረግ ያለብን ስለምንፈራው ነገር ማወቅ፣ ስለዛ ነገር ጠንቅቀን መረዳት፣ መገምገም፣ ማወቅ፣ መለየት አለብን። ነገሩን ካወቅንና ከተረዳን በኋላ ደግሞ ወደ አክሽን መቀየር። ብዙዎቻችን የምንፈራው ስለማናውቀው ነገር ነው። የምታውቁት ነገር አያስፈራም፣ አያስደነግጥም፣ አያሸብራችሁም። የሚያስፈራው የማይታወቅ ነገር ነው። ከዛ በኋላ ምንም አዲስ ነገር የለም። ስለዚህ ፍርሃታችሁን አጥፉ፣ ፍርሃታችሁን አስወግዱ። አይጠቅማችሁ። በጣም ትልቁ ጠላት ፍርሃት ነውና ፍርሃትን እንጋፈጥ። የዛሬ ትምህርታችንና መልእክታችን ይህን ይመስላል። ባላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ። ሰላም ለምድራችን ይሁን።